አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደቼ ተመልሼ መጥቻለሁ። ሀይሚዬ እንግዲህ ሻርታለችና አልሞታልክ ብላ ኢሞጂ አድርጋለች፣ ባያቀረረ ኢሞጂ ማለት ነው። እና ለምን ትሞችበታለሽ? ያላንቺ ማን አለው? እንግዲህ ብሩኬ የቅመሙን ጥንካሬ አለ አይደለ፣ በክብሯ እንደማትደራደር ስሟን ከምንም በላይ ያጠራና አለ አይደለ፣ እንዴት ነው ሰዎች በተለያየ መንገድ እየገመቷቸው ቅመምዬንም ብዙ ነገር የሚሳደቡ ብዙ ነገር ወልዳለች ምናምን እስከ ማለት ድረስ እየደረሱ፣ አንዴ ደግሞ በውፍረቷ ደግሞ ይሆናል አይደለ ወፈረች አርግዛለች ምናምን እያሉ አረ ስንቱ በቃ ብዙ ነገር የሚሉ ነበሩና ለነዛ መልስ ይሆናል፣ በቂ መልስ ይሆናል ብዬ አስባለሁ። እና ሰውን ሳታውቁ የሰውን ማንነት ሳታውቁ ዝም ብላችሁ ለምታወሩ ሰዎች መልስ ነው ብዬ አስባለሁ ውዶቼ። ለማንኛውም እንግዲህ ጥሩ አፍቃሪ ሲኖራችሁ ማለት ነው እንደዚህ የሚስቱን የፍቅረኛውን የኔ የሚላትን ሰው ማንነት ለማሳየት በዚህ ልክ ይጥራል ማለት ነው። እና ሰዎች ደግሞ ስለ እሷ መጥፎ ነገር ኔጌቲቭ ነገር እንዲያወሩበት አይፈልግም። ማንም ቢሆን እንዲነካት አይፈልግም። ማንም ስለ ሀይሚ መጥፎ ነገር እንዲያወራ አይፈልግም። ብሩኬ እንዳያችሁትና ከዚህም በፊት ተናግሯል። ቅመሜ ማንም ሰው እንዲናገርብኝ እንዳስከፍብኝ አልፈልግም ብሏል። እና ያው እንደምታዩትም በፕራንክ መልክም በምንም መልክም ራሱ በቃ በእሷ የመጣበት ነገር በቃ ሀርድ ነው፣ ምንም አይመለስም ማለት ነው። እና ብሩኬ ሀይሚዬም ደግሞ ላይክ እንደሱ ማለት ነው። እና ከዚህ በፊት አይታችኋል። ብሩኬም በብዙ ነገር ተፈትኖ ያለፈ ልጅ ነው። ታውቃላችሁ፣ ወንድ ልጅ ደግሞ ለስሜት ቅርብ ነው ማለት እንዴት ነው፣ እንደ ሴት አይደለም። ገባችኋ? እና 2 ጊዜ እንደዚህ አይነት ፕራንክ አድርጋው ነበር ሀይሚዬ። ያው የአንዳንድ ቀን ቢሆንም ፈታኝ የሆነ ፕራንክ አድርጋው ነበር። ታውቃላችሁ፣ እንደዚህ እንተኛ አብረን እንተኛ አይነት ነገር አድርጋው ነበረ ፕራንክ ማለት ነው። ከዚህ በፊት ከቤቷ ምናምን እንደዛ የሌሊት እንትን ለብሳ ምናምን ነገር የለም ሽር ብላ ምናምን አምሮባት አይታችኋላ። ያን አሁን በጣም ከባድ ነው ለወንድ ልጅ፣ በጣም ፈታኝ የሆነ ከባድ ነገር ነው። በዛ ላይ ደግሞ ለሚዋደዱ እንደ ሀይሚዬና ብሩኬ ለሚዋደዱ በጣም ለሚፋቀሩ ሰዎች ይከብዳል እንደዚህ አይነት ነገር ማለት ነው። ግን አልፎታል ማለት ነው። ለምንድን ነው አላማ ያላቸው ልጆች ስለሆኑ ማለት ነው። በነገራችን ላይ ስሜት የሚመጣው በፍላጎት ነው። ፍላጎት ሲኖራችሁ ነው አይደለ ስሜታችሁ የሚኖራችሁ ምናምን። እና ወደፊት ብዙ ነገር የሚያስብና በጣም የሚያፈቅራችሁ ሰው ለእናንተ ትልቅ ቦታ ያለው ለቤተሰቦቻችሁ ትልቅ ክብር ያለውና በፕሮግራምና በእቅድ የሚመራ ሰው እንደዚህ ለስሜት አይቸኩልም ማለት ነው። እና ያኔም ሀይሚዬ በከባዱ ፕራንክ ስታደርገው እንደዛ ስትፈትነው በፈተናው በብቃት ነበር የተወጣው ማለት ነው። ምክንያቱም እንደዚህ 30 አለ አይደለ እንዴት ነው ለእንትናችሁ የሚጠነቀቅ አይነት ሰው ቢሆን ለወንድ ልጅ ያ ነገር ፈታኝ ነበረ፣ ከባድ ነበረ። ግን ደግሞ አልፎታል ማለት ነው። ምክንያቱም ለሀይሚዬ ክብር ስላለው ሀይሚዬም በጣም ስለሚያፈቅራት እና ለቤተሰቦቿም ክብር ስላለው ሁሉ ነገር በወግ ማዕረግ በስነ ስርዓት እንዲደረግ ነው እንጂ የሚፈልገው እንደዚህ አይነት ነገር ተሳስተው ልጅነታቸውን በማይሆን ተልካሻ ምክንያት ከሀሳባቸው ከአላማቸው እንዲጨናገፉ አይፈልጉም ማለት ነው ሁለታቸውም። እና እሱም እንደዛ በቃ የዛኔ ያንን በቃ ተቋቁሞ ምናምን አላለ እንዴት ነው ከባድ ነው። እና ያን ነገር ያለፈ ልጅ ነው። ሁለተኛ ደግሞ መኪና ውስጥ እንደዚሁ አድርገው ነበር እንደምታዩት በቅርብ ማለት ነው። እሱንም አልፎታል ምናምን። እና ሀይሚዬም በብዙ ነገር የመሰከረችለት ልጅ ነው። እና አሁን ደግሞ ሚስቱን ብዙ ነገር የሚሏት ነበሩ ሀይሚዬን ማለት ነው። ማለት በቃ ብዙ ነገር የሚባል እንትን ነበር፣ ያልሆነ ስም የሚሰጣት እሷማ እንደዚህ ነች፣ እሷ እንደዚህ ነች፣ እሷ እንደዚህ ነች እያላችሁ ብዙ ስያሜ ብዙ የሌላትን ስም የምሰጧት ነበራችሁና ዛሬ ላይ የእሷን ስም በደንብ በሚገርም ሁኔታ አለ አይደለ ጥንካሬዋንና ብዙ ሴቶች ደግሞ ከእሷ እንዲማሩ የሆነበት ቪዲዮ ነበር ማለት ነው። እና ያው አንዳንዶቻችሁ ቪዲዮ ረዘመ ቪዲዮ ረዘመ አልኩ ፕራንኩ ረዘመ ምናምን ነገር እያላችሁ ትንሽ እንትን ብሏችሁ ነበር። ግን ምንም ነገር ለትዕግስት ማድረግ ሶብር ማድረግን የመሰለ ነገር የለም በሁሉም ነገር። በአንድ ሳምንት እንደዚህ ሆናችሁ ደግሞ አሁን ላይ ጨረቃ ፋሚሊ ፕራንክ በጣም ከብዶታል።
በጣም ነው የከበዳችሁ። ከዛኔ ከ2 ወሩ ፕራንክ በኋላ በቃ በጣም ነው የምትፈሩት ምናምንና እንዲህ ተከታታይ ድራማ ሲያደርጉ በቃ አይርዘም፣ አቁሙት፣ እንደዚህ በሉት፣ በቃ ጭንቀት በጭንቀት ቴሬር በቴሬር የምትሆኑ ብዙ ናችሁና ያው ከኔም ጀምሮ እኔም ይጨንቀኛል። በነገራችን ላይ እንደዚህ አይነት ርዝም ያለ ተከታታይ ድራማ ሲሰራ ይጨንቀኛል፣ ይከብደኛል በጣም ምናምንና ምክንያቱም ያው ለነሱ በማሰብ ነው። በእርግጥ ግን ደግሞ ያው በመልካም ነገር ያሰባችሁት እንደነገርኳችሁ ልክ ናችሁ፣ አልፈርድባችሁም እና አስተያየትም በጥሩ ነገር የሰጣችሁ ትክክል ናችሁ ማለት ነው። የተሰማችሁን ነው። ማንኛውም ሰው የተሰማውን አስተያየት መስጠት ይችላል ማለት ነው። ከዛ ውጭ ግን በዚች ትንሽ ቀን ውስጥ ደግሞ የሰውን እንትን ሞራል የሚነካ ነገር እየተሳደባችሁ ብዙ ነገር ያላችሁ ከነሱም አልፎ ተርፎ ለቤተሰብ ጋር ሄዳችሁ ብዙ ነገር ስትሉ የነበራችሁ ለእናንተ ምንም አይነት እንትን የለኝም። ያው ብዙ ጊዜ አውርቼበታለሁ በዚህ ነገር። ልቦና ይስጣችሁ ነው የምላችሁ። ሁሌም እንደዚህ ነው የምታፍሩት እና ተማሩ። አሁንም ቢሆን ተማሩ። ያው ነገም ሌላ ነገር ሲፈጠር ሌላም አሁን እነሱ እንግዲህ ዩቲዩበሮች ናቸው። ስራ ነው እዚህ ጋር ስራ ነው፣ ስራና ስራ ነው። እኛን ለማስተማር እኛን የሆነ ቁም ነገር ያስይዛቸዋል፣ ጥሩ ነው ያዝናናቸዋል ብሎ ያሰቡትን ነገር ነው ወደኛ የሚያደርሱን ማለት ነው እና ከዚህም በኋላ በዚህ መንገድ ነው የሚቀጥሉት ማለት ነው። እንደዚህ ሲቀጥሉ ታዲያ ማለት በመሀል ፕራንክ እየሰሩ ተከታታይ ድራማ እየሰሩ ምናምን ነው የሚቀጥሉ። ዞሮ ዞሮ ስራና ስራ እስከሆነ ድረስ ማለት ነው እና በዛ ሰዓት ብዙ የምትሉ ልትኖሩ ትችላላችሁ። ግን ካለፈው መማር መቻል አለባችሁ። አስተያየት የፈለጋችሁትን ስጡ። ግን ከስድብ ውጭ ቢሆን ሰውን ከመዘግዘቅ ምናምን ብትቆጠቡ መልካም ነው ማለት ነው። ላይክ እንደዚህ የምታፍሩበት ነገር ባታደርጉ መልካም ነው ላለው እና ውዶችዬ በጣም ደስ የሚል ቪዲዮ ነበረ። ለማንኛውም ሁላችንም ደስ ብሎናል። ዛሬ ሊቀሩ ነው ብለን ሁላችንም በጣም ፈርተን ነበር ማለት በቃ ደብሮን ነበረ ምናምን መተውልናል። እንግዲህ ጨረቃዎቻችን ማለት ነው እና የተመቸኝ የሆነ ፓርት አለ ብሩኬ ያለው ማለት ነው። እኔንም ሆነ ሀይሚንም በሚወድ ማለት የሆነ አለ አይደል የሚወድ እየመሰለ በጣም ሊላ የሚሞክር ብዙ ነገር እያየሁ ነውና አረፉ በቃ እኛ አንለያየም ብያችኋለሁ። አትሰሙም እንዴ? ስሙን እንጂ ትክክለኛ ወዳጅ ብዙ አለንና እናውቃለን ምን አይነት ወዳጆች እንዳሉን። እኔንም ሀይሚንም የሚወድ አሉ በቃ ወዳጅ የሚባል ደስ የሚሉ ወዳጆች አሉና የሆነ ነገር ሲፈጠር ማያናፍሱ ምናምን እኔና ሀይሚን ብቻ የሚሉም በጣም ብዙ አሉና ይመቻችሁ። በጣም እንወዳችኋለን። ላይክ እኔ ሀይሚን እንድጠላት በሚደረገው ነገር ላይ እናንተ አይደለም አሁን እንደዛ የሚያደርግ ሰው ሁላችሁንም አይደለም አሁን እንደዚህ ታስቡ እኔን ብላችሁ እንዳታስቡ። ማለት ሊገባው የሚችል ሰው አለ ቅመሜን ለይቶ ምናምን የሚናገር ሰውና እንደዚህ አይነት ነገሮች እኔ ላይ ሀፕን አያደርጉም። ቅመሜን ልጣላትም ልጠላትም ምንም ልላትም አልችልም ከሚገባው በላይ ስለማውቃት። ሀይሚም እንደዛው አንዳንዴ አልፎ አልፎ እናወራለንና ሀይሚም እንደዛው እሷ ላይ ማለት እኔ ለእሷ ክፉ እንደሆንኩኝ አይነት ወሬ የሚያወሩ ሰዎች አሉና ልክ አይደለም። ቅመሜም እኔም በደንብ ነው የምታውቀኝ። ማንም ምንም ቢመጣ እንደማትቀይረኝ ነው የማውቀው። ፒስ አውት ነው የምላችሁ። ሰማችኋ እንግዲህ እንደዚህ ነው ብሩኬ በዚህ መንገድ ነው የተናገረው ማለት ነው እና ይህን ነገር ንግግር ሰምታችሁ አሁንም የማትማሩ ሰዎች ትኖራላችሁ። ግን ለማንኛውም ተማሩበት እና ለነገሮች ሁሉ አትቸኩሉ፣ ተረጋጉ። ሁሉን ነገር በእርጋታ ማየት የመሰለ ነገር የለም ማለት ነው እና ሀይሚዬም ለብሩኬ ምን ያክል ቦታ እንዳላት ምን ያክል ፍቅርና ውዴታ እንዳላት ታውቃላችሁና እሱን ከሚናገሩባት እሱን ከሚሰድቡባት ብሩኬን ከሚናገሩባት ይልቅ እሷን ቢሰድቧት ቢናገሯት ይሻላታል ሀይሚዬ ማለት ነው። በብዙ መንገድ አይተናል እስካሁን ድረስ የሆነ ነገር ሲፈጠር በቴክስት በምናምን በቅኔ በምናምን ትናገራቸዋለች። እንዲህ ፊት ለፊትም ወታ የተናገረችበት ጊዜያቶች አሉ ምናምን እና በጣም ለሱ ያላት ቦታ ትልቅ ነውና በሷን ቦታ ሆናችሁ እሷን ወደርን እያላችሁ ብሩኬን የምትሳደቡ ሰዎች እንግዲህ ተማሩ እንላለን። ለማንኛውም ቤካ ደግሞ እንደዚህ ቅጥል ሲል በጣም ነው እንትን ያለኝ አሳዘነኝ ማለት ነው። እንዴ በግዴታ ያስኪመስል ቤኪ ምን በወጣና ነው እንደዚህ የተቃጠልከው? እና እንግዲህ መጨረሻ ላይ ሀይሚዬና ሚፍታህ እየተመካከሩ ነበር እና አላማረኝም። የሆነ ሴራ እያሴሩ ነውና ፋሚሊ ያበደ ፈዋ ነበር። ሁሉንም አቃጥያቸዋለሁ። እግዚአብሔርን ተጠጋኝና በቃ አይጠጋኝ እኔ አይጠጋኝ እኮ አይንካኝ ሊያበላኝ እኮ ነው። እና ፋሚሊ ቤኪ ያበደ እኮ አላ
በረቀሳለሁ። በጣም ወዳቸዋለሁ። ፕራንክ የተሳክቶልኛል። ሳምንት ሙሉ አዝጋያቸዋለሁ። ዛሬ ደግሞ ዋናውን ፕራንክ ነው ያረኳቸው። እኔም በስበቡ ተቃጥያለሁ። ወዳቸዋለሁ። ቻው ቻው። አያችኋቸዋ መንሾካሾካ አብዝተዋል። ሀይሚዬ ልትሄድበት እንዳይሆን ያው ነገሩን እንትን ብላ ያውሷል። ልከኛ አይደለች እንግዲህ ይሄ ልክ የት እንደሚያደርሳቸው አናቅም። ያው ልከኛሞች ናቸው ሁለታቸውም ማለት ነው። አትንኩይ ባዮች ናቸው። እና ያው በከባዱ ሲመጡ ቀለል ቀለል ያለ ፕራንክ ቢደራረጉ ይሻላል እንጂ ሀይሚዬ ብሩኬን ከባድ ፕራንክ ካደረገችው እሱም በከባዱ ያረጋታል። ብሩኬም ሀይሚዬን በከባዱ ካረጋት ሀይሚዬን በከባዱ ትመጣለች። እና ቀለል ቀለል ያለ ፕራንክ ከተደራረጉ ግን ይረሱታል ምናምን፣ ቀለል አድርገው ነው የሚያስቡት፣ ያልፉታል ምናምን ነገር። ከባድ ሲሆን ግን ይመላለሳሉ፣ እልከኞች ናቸው። እና አሁንም ሀይሚዬ አላማረኝም ነገሯ ማለት ነው። እና ውዶቼ የምልላችሁ ነው ከወዲሁ እንትን በሉ። ከዚህ በኋላም የሆነ ፕራንክ ሊመጣ ይችላል። ሀይሚዬ ልታመጣ ትችላለች በሆነ አይዲያ ሚፍታህና እሷ ምናምን ተመካክረው እና ብቻ ልትሄድበት ትችላለች። አሁንም ከመሳደብ ምን ከማለት እንድንቆጠብ እላለሁ ከወዲሁ ማለት ነው። ምናልባት ልትሄድበት ትችላለች አይታወቅም። እና ያው እንቆጠብ ለማለት ያክል ነው። ሀይሚዬም እንግዲህ በምታመጣው ፕራንክ እንዳያሰድቧት ማለት ነው ውዶቼ። ለማንኛውም ይመቻችሁ። መልካም ምሽት ብያለሁ። መልካም ሌሊት ነው የሚባለው፣ ምሽት አይደለም ሌሊት። ባይ ባይ።